ሄሎ ሃይሚና ቡራ ግን በሰላም ነው? ምን ሆናችሁ ነው እንደዚህ ግን በእኛ ላይ እንደዚህ ተንጠባረራችሁ? እኛ ከመቼው ይሄ አዝጊውን ፍራንካችሁን ይሰራሉ እንላለን። እነሱ ግን ጭራሽ ቪዲዮ መርሳቱን ረስተዋል። ያው ክረምቱም ጨምሯል። ብሩኬ ለደቂቃ ሀሰን ጠርቶት ቢመጣ ማለት ነው በረደኝ ቤት የለይር ነው አለና አንዳንዴ ያው ጥንድ ስትሆኑ በክረምቱ ታውቃላችሁ ቆማጣ ያስተቃቅፋል ይባላል እና ልጆቹ በክረምቱ እንደው ቤት መውጣትም አልፈለጉም መሰለኝ። እንደው ቪዲዮ መስራት አልፈለጉም ሞቃቸው መሰል ቤታቸው ቁጭ ብለው እኛ መቼ ይፖስታሉ እኛ እያልን አይና እናያለን። ምንም ቪዲዮ የሚባል ነገር መስራት ትተዋል። ካላስ በቃ ካላስ ባለሀብት ሆናችሁ እኛን ረሳችሁን። ኧረ ተው ይታሰብበት በእውነት እንዴ። እኛ በጉጉት ቻናላችሁን እናያለን። ምንድነው ዛሬ ምን አይነት የፍራንክ ቪዲዮ ያመጣሉ? ብዙ ጊዜ ሆናችሁ የመርሰሩና በጣም ቻናላችሁን እየረሳችሁት ነው ባይዘው። ከዛ ውጭ በሀሰን ቤት ብሩኬ መጥቷለኝ። ሀሰን እንግዲህ ለብሩኬ ስጦታ ሰጠው። ወይኔ አንተ ቁም ነገር ማለት እንዴ! ኦ ማይ ጋድ እኔ እኮ ቁም ነገረኛ አትመስለኝም ነበርና እንግዲህ ሀሰን ለብሩኬ ጊፍት እየሰጠው ነበር። የብር ሀብል ነው ምንድነው? ከዛ ሃይሚን ፎቶ አሰርተ ስጠኝ አላለውም ጭራሽ። እና ብሩኬ ደግሞ ማለት ነው በረደኝ አለ። እና ይሄን ያክል ነው እንዴ እንትን የምትሉት? ብቻ ለማንኛውም የምር ቻናላችሁን አትርሱት። አንዳንዴ ስሩበት። እንደኛ እናንተን እኮ መቼ ቪዲዮ ይሰራሉ እያለን እኛ በጉጉት እንጠብቃለን። እናንተ የውሃ ሽታ እንዴ ምን ሆናችሁ ነው? አረ ግፍ ነው የምር። ከመቼ ቪዲዮ ይለቃሉ እያልና እነሱ ቻናላቸውን ረስተውታል። እንደ ሀሳብ እኛ ቪዲዮ ሰርተን አፕሎድ ለምን አናረግላችሁም? የተቃውሞ ሰልፍ ለምንድን ነው ቪዲዮ ማሰሩልን? ማታ እያስደብራችሁ ነው። እባካችሁ አንዳንዴ ቪዲዮ ስሩና ፈታን በል የሚል አስተያየት እየሰጠን ወይ ደግሞ ሰላማዊ ሰልፍ ወጥተን እንፖስትላቸው። አዎ አይዲያ ከጠፋ ራሱ የትናንትና ሆነ እንትና ቤት የሰራችሁ ትናንት ሰው ቪዲዮ ይሆን ነበረ። እና እንግዲህ እስካሁን ድረስ አልመጡም። ከዚህ በኋላ ከመጡ አላቅም። እስካሁን ቪዲዮ አልተፖስተም። 2 ሰዓት ወር ምናምን ሊሆን ነው እንግዲህ ወይ ደግሞ አምሽተው ሊመጡ ይችላሉ። ኔትወርክ እያስቸግራቸው ይሆናል። ግን ብሩኬ በሀሰን ቤት በቶ ብሩኬ ሼር አድርጎለታል። በእነሱ በሃይሚን በብሩክ ቤትም ቪዲዮ የተለቀቀ ነገር የለም። እንግዲህ ከዚህ በኋላ ከሰሩ ደግሞ አላቅም። እና አትጥፉ፣ የምር አትጥፉ፣ አትርፉት የምር ምንም የሆነ አይዲያ እንኳን ቢጠፋ እንትን በሉ። የሆነ ምግብ እየበላችሁ ምናምን እየተጫወታችሁ እየተሳሳቃችሁ የሆነ ቀልዳውን ዝገት እያዛጋችሁ ነው ዝም ብላችሁ። ምክንያቱም ብዙ የሚወዷችሁ ኦዲየንሶች ስላሉ ምንም ብትሰሩ ይታይላችኋል። 100 ሺህ ያነሰ አይታይባችሁም። የፈለገ እናንተ እንደው ያው እነሱ ሁሌ ጥራት ያለው ቪዲዮ መስራት ስለሚፈልጉ እንጂ የፈለገ ነገር ቢሰሩ ምንም ማያምር እንኳን ቪዲዮ ቢሰሩ 100 ሺህ በታይ አይታይም ቻናላቸው ማለት ነው። ስለዚህ እናንተ እንትን አትበሉ፣ አትጥፉ። ኑ አንዳንዴ ቪዲዮ ሰሩልን። ምክንያቱም እኛ እናንተን በጉጉት እንጠብቃለን። መቼ ቪዲዮ ይሰራሉ? አረ የለም እንደው ክረምቱም በእርግጥ ያስተቃቅፋል። ክረምቱ ነው። መውጣት አልፈለጉም እናቴ። በዚህ ክረምት ፍቅረኛ የሌለው ሰው ከባድ ነው። በተለይ አዲስ አበባ ታውቃላችሁ ብርዱ እንዴት እንደሚበርድ። እዚህ ሀገር ነው እንጂ እና እንግዲህ አላቅም ብቻ እስካሁን አልመጡም። ከዚህ በኋላ ከመጡ ደግሞ እንጠብቃለን ማለት ነው። ሀሰን ደግሞ እንግዲህ ሁላችሁንም አፈቅራችኋለሁ። እንደሱማ በቃ ዘባርቄ ነው። ዞሮ እየዘባረቀ መጥቶ ነበረ። ከብሩኬ ጋር ፈታ ምናምን እያሉ ነበረ። ያው ይገባዋል። ካሳ ነው እውነት ካሳ ነው። አንድ ሰሞን ምንም ድራማ ይሁን ሪልም ይሁን እያቀሳሰርክ ነበር ሀሰን ማለት ነው። የማይካድ ሀቅ ነው። አቀሳስረ ነበር። ስለዚህ ሀሰን ለዛ ካሳ ነው እየከፈለው። ለብሩኬ ካሳ እየከፈለ ነው እንጂ ሀሰን ለብሩኬ ካሳ ነው እየከፈልከ ያለው። ጥሩ ነው እንደዚህ ቅርታ ጠይቆ ምናምን እንደዚህ አይነት ሰርፕራይዝ ማድረግን የመሰለ ነገር የለም። ምክንያቱም አንዳንድ ሰዎች አጥፍተውም ልክ እንዳላጠፉ ነው ትክክል ነበርኩ ለማስታረቅ ነበር ብለው የሚገግሙ አሉ። እና እንደዚህ የሚያዋጣችሁን ምረጡ። ምክንያቱም ለእናንተም ጥሩ ነው፣ ቻናላችሁም ያድጋል ምናምን በቃ ብዙ ጥቅም አለው። ስለዚህ አትጣሉ። ግን ጭር ማለት መገገም ጥሩ አይደለም። እንደዚህ
እያስመሰሉ መኖር። የዚህ ዘመን ሰው እያስመሰላችሁ ካልኖራችሁ ማለት ነው ምንም እንትን የሚለው ነገር የለም። እና እያስመሰልክ ቻናልን ስራ። ምክንያቱም ብዙ ጊዜ ቻናሉ የማያድግለት ለምንድነው? የሆነ ኔጌቲቭ ነገር ስለሚያወራ ነው። ስለዚህ ኔጌቲቭ ነገር ከማውራት ይልቅ ጥሩ ጥሩ ነገር እያወራህ ቻናላችሁን እንትን ማለት ማሳደግ እንጂ ኔጌቲቭ ነገር መነጋገር አያስፈልግም። እና ሀይሚና ብሩኬ ደግሞ በጣም አበዛችሁት። በዛ የምር እንዴ ነው ቶልቶሎ ብንላችሁ እናንተ ጭራሽ እርስት ተረሽም ነው የምር። እኛ ካሁን ይመጣሉ ብለን አይነን ያለን ይሄ የሆነ የሚያስቅ ፍራንክ ምናምን ነው እኛ የፈለግነው። ሰው እናንተ እኛ እንደምፈልገው መሆን አቃታችሁ። አይዲያ ከጠፋ እንስጣችሁ ነው። አሁን ይሄን አይዲያ ስንት የሰጧችሁ? ቂቤ ቀባት ብሩኬ ሀይሚን አንድ ቀን አዎ ሀይሚናት ብሩኬን ቀብታ ታውቃለች ወይ? ሀይሚው ብሩኬን ቀቢ ወይ? ይህን ፍራንክ ከሰራችሁት ቆያችሁ። አይዲያን የልስጣችሁ። ሀይሚ ብሩኬን ቅቤ ቀቢው፣ በቅቤ ፍራንክ ስሩልን። የምር ሀይሚ ቅቤ አትወድም መሰለኝ፣ ግን የሆነ ሰዓት ብሩኬ ቀብቷት ነበረ። ሀይሚ አንቺ ደግሞ ቀብተሽ አሳይን ብሩኬን ማለት ነው። ብሩኬን ማይወድም ሀይሚ ማትወድም ሰው አንድ ቀን የቅቤ ፍራንክ ይሰራ ብላችሁ ኮሜንት ላይ ጻፉ። ቅቤ ልምክክ አርጋ ከገጠር አምጥታ አናቱ ላይ ማለት ነው። ከዛ በኋላ ምን እንደሚል ማየት እንፈልጋለን። አንድ ቀን አስራችሁ እንደገረፋችሁት ቅቤ ፍራንክ የምር አይዲያ ካጣችሁ እንስጣችሁ። እኔ አይዲያ ችግር የለብኝም ታውቃላችሁ፣ ፈጣጥሬ ነው የምሰጣችሁ። እና ይህንን የቅቤ ፍራንክ እኔ ሁሌ ነው ስሪ ምላት። ሀይሚ ግን ሰርታ አታውቅም። እንግዲህ ቅቤ ስለማትወድ እሷ በእጇ መንካት ስለማት፣ አንቺ በእጅሽ መንካት ካልፈለሽ በመግረፋ ቀቢው። ግን ደግሞ ሽታ የማይወድ ሰው ያው አብሯት እስከሆነ ድረስ ቤት ውስጥ ስላለ ምናልባት እንግዲህ ሽታው ድብሯት ሊሆን ይችላል። ግን እኮ ቅቤ ቆንጆ ነው ታውቃላችሁ። ተፈጥሯዊ ነገር ነው። እና የቅቤ ፍራንክ ስሩ፣ አትጥፉ፣ ኑ ብቅ በሉ ማለት ነው የኔ ወዶች። እና ደግሞ ነገ እንገናኛለን። ከዚህ በኋላ ከመጡ መጣለው፣ ካልመጡ ባይ ጉድ ናይት፣ ደህና ደሩ፣ መልካም ሌሊት። ነገ እንገናኝ።